ሊሸፈን የተሞከረው እውነት የራሱን መንገድ አግኝቶ መፍሰስ ጀምሯል። ዛሬስ ምን ይፈጠር ይሆን? ዣንቶ ዣራ ክፍል 21። እንኳን ወደ መጽሐፍን በዜማ ቻናል በደህና መጣችሁ። ዛሬ በአስደናቂ ፍጥነት ወደ እውነቱ እምብርት እንጓዛለን። የዛሬው ክፍል እንዳያመልጣችሁ አብራችሁን ቆዩ። አክሎግ ተራራው ላይ የተፋፋመውን ጦርነት ሽቅብ ተመለከተ። አያናም የእርሱን አይን ተከትሎ አሻቅቦ ካየ በኋላ ሰዓቱን ተመለከተ። 2:10 ሰዓቱ ደርሷል። ሮበርት ጋሎም ደርሷል። አክሎግ ሲጋራውን አቀጣጥሎ ሁለቴ ካምቦለለ በኋላ ከተራራው ላይ አይኖቹን ሳይነቅል መለሰለት። አሁን ደውሎልኝ ነበር። ላንተ ብቻ ለምን እንደሚደውል አይገባኝም። ስለ አያናም የራሱን ሲጋራ እያቀጣጠለ አክሎግ አልመለሰለትም። እንፍጠና ታዲያ። አያና ወደ አዲስ ዘመን ቶሎ ሄደው የኢንጂነሩን ሽያጭ ለማከናወን ተጣድፏል። ጦርነቱ ከመጠናቀቁ በፊት ሁሉ ነገር መጠናቀቅ አለበት። በዛ ላይ ቀንጠፋው እዛው ነው። አያና አትቸኩል፣ ለኛ ያለው እንጀራ ይሸበራል እንጂ ማንም አይበላውም። ሆኖም ቀረም መሶቡን ከድኖ መጠበቅ የኛ ፋንታ ነው። ጉዟቸውን ጀመሩ ወደ አዲስ ዘመን። ለ40 ደቂቃዎች ያህል ከተጓዙ በኋላ አክሎግ እርምጃውን ገቶ ወደ አያና ተመለከተ። ትጠራጠረኛለህ ልበል? አክሎግ የአያናን አይኖች ፈለገ። በሲጋራው ጫፍ ወጋገን ውስጥ ጢሱን አትጎልጉሎ የራሱን ፊት ሸፈነ። ከዛም ፈገግ አለ። አያና፣ እኔም መጠራጠር ነበረብህ ብዬ አላስብም። አዝናለሁ። በእርግጥ ገንዘብ ክፉ ነው። ያለፈውን ቀብድ ከቀንጠፋው ጋር የድርሻችን ተካፍለናል። እሱንም ቢሆን ልንጠረጥረው አይገባም። ተራራ ውስጥ እያለን እንኳን የድርሻችን አልነሳንም። እንዲያውም እሱ ነገሩን ቢጨርሰው ይሻላል አለ አክሎግ የአያናን ፊት አሁንም እያጠና። እኛ እዚህ ያለውን ጦርነት ጨርሰን ብንሄድ ይሻላል። ምንም የሚያስቸኩል ነገር የለም። አክሎግ ፊቱን አዙሮ ወደ ተራራው ተመለከተ። የኛዎቹ ከምሽጉ ለመድረስ የቀራቸው ጥቂት ነው ሲል እንደዞረ ተናገረ። እንዴማ ሊሆን አይገባም። እኛ ከዚህ ምን እንሰራለን? ተገቢውን ትዕዛዝና መረጃ ሰጥተናል። የኢንጂነሩን ጉዳይ ጨርሰን እስክንመለስም ጦርነቱም ያበቃ አይመስለኝም። ለምን ይህን ጉዳይ ችላ ትላለህ? የቀንጠፋውን ስልክ ቅድም ሞክሬ ነበር፣ ዝግ ነው። ይህ ጉዳይ ከፍተኛ ጥንቃቄ የሚጠይቅ ነው። ዞሮ ዞሮ ሰው እየሸጥን ነው። አያና ይህን ብሎ ዝም አለ። ምን አልክ? ሰው እየሸጥን ነው? አክሎግ ለማጉረጥረጥ ሞከረና መልሶ ፈገግ አለ። ሰብአዊ ነኝ ለማለት ፈልገ ነው? ከመቼ ወዲህ ነው አያና? አዝናለሁ። ምን ነው የሚያሳዝነ? በዚህ ቅስበት አያና ያየውን ማመን አልቻለም። የአክሎግ ማፈኛ የተገጠመለት ሽጉጥ ድምፅ አልባውን ሞት ሊለቅበት ተዘጋጅቶ ነበረ። ወደ ኋላ ለማፈግፈግ ሞከረ፣ አልቻለም። እጁን በደመ ነፍስ ወደ ሽንጡ ከመላኩ በፊት አንገቱን በስታ ጉሮሮውን በጥሳ አንዲት ጥይት ያለፈችው ወዲያው ነበረ የሽጉጡን አፎት ከማየቱ። አያና አንገቱን እንደ ከዘራ አጥፎ ወደቀ። አክሎግ ቁልቁል አያናን እየተመለከተ ፈገግ አለ። አንዳንድ ሀብቶች ለስብስብ መካፈል ፍትሃዊ አይደለም። አንደኛው በደንብ መጥገብ አለበት። ሀበሻ በባህሪው ከአንድ ድስት 6 እጅ መክተት ልማዱ ነው። ይህ ክፉ አመሉ እስካሁን እንዳይጠግብ አድርጎታል። ወደ አንዱ ድስት የሚሰደዱ ብዙ እጆች ማንንም አያጠግቡ። ወደ ድስቱ የሚገቡ እጆች መቀነስ አለባቸው። ድህነትን ለመቀነስ እጆችን መቀነስ እንደ አጀንዳ መያዝ ያለበት ጉዳይ ነው። እንደገና በምጸት ፈገግ ብሎ ልቡ ላይ ደገመው። አክሎግ አያናን እስከ ወዲያኛው መሸኘቱን ካረጋገጠ በኋላ መሬት ለመሬት እንዳጎዛ እየጎተተ ወስዶ
ቁልቁል ወደሚወርደው የሽኒ ወንዝ ጨመረው። ደናውን አያና አንተ ብልጣሞኝ። የአያናን ጉዞ ጥቂት ቆሞ እያጨሰ ከተመለከተ በኋላ ወደ አዲስ ዘመን መጓዙን ትቶ ወደ ተራራው መመለስ ጀመረ። የጥይቱ ፉጨት እስካሁን አላቆመም። አክሎግ ከተራራው ስር ወደሚገኘው ጊዜያዊ ማዘዣ ጣቢያ እንደደረሰ ሽቅብ ወደ ተራራው ተመለከተ። ነጭ ባንዲራ ይዞ ቁልቁል የሚንደረደር ሰው አየ። የሆነ ነገር ታቅፏል። እየተቃረበ ሲመጣ የታቀፈው ነገር ሕፃን ልጅ እንደሆነ ተገነዘበ። የጨረቃዋ ብርሃን ይህ ቁልቁል የሚንደረደር ሰው ዣንጊዳ መሆኑን አስለየው። ይጣደፋል። 2 ጊዜ ያህል የረገጠው ድንጋይ ተገልብጦ ሊጥለው ተፍገምግሞ ሲተርፍ አስተውሏል። ቁም አለው አክሎግ ዣንጊዳ 15 ሜትር ያህል እንደቀረበ። ዣንጊዳም ድምፁ የአክሎግ መሆኑን ወዲያው አወቀ። አክሎግ እባክህ አሳልፈኝ ሲል ተማጸነ። ዣንጊዳ ይህ ሕፃን በሞትና በሕይወት መካከል ይገኛል። የምታጠባ ሴት ፍለጋ ወደ መንደሩ በመውረድ ላይ ነው። ኦ ሲባራ ወለደች፣ የሚራጅ ልጅ። አክሎግ ተሳለቀ። ሲባራም ሞታለች ሲል አሰበ። አንድ ማጭር ተቆረጠ። ሕፃኑ ያለ ጊዜ አጭር ነው፣ እባክህ ተለመነኝ። ነጩን ባንዲራም ሕፃኑንም አስቀምጠቁ። አክሎግ ሽጉጡን አቀባበለ። አክሎግ ነውር ነው፣ ነጭ ባንዲራ ይዤ ልትመታኝ? ይህማ እሱን የፉኝት ልጅ አስቀምጥ ብያለሁ። ይልቅስ ራስን በነጩ ባንዲራ አትቀልድ። እንኳን ልጁ አባቱም ለዚች ሀገር አልጠቀመም፣ ጣለው። ይህን ጭቃኔ ከወዴት ወረስኩ አክሎግ? እኔ መሳሪያ አልያዝኩም፣ ባዶ እጄ ነኝ። መሳሪያ ይህ ነጭ ባንዲራ ብቻ ነው። እኔን ተኩስና ግደለ። ይህ ሕፃን ግን ገና በማንም ያላደፈ እንደዚህ ባንዲራ የጠራ አእምሮ ይዞ የመጣ ሰው ነው። ገና በማንም ቀለም ያልቀለመ በማንም ምድፍ ያላደፈ ሕሊና የወደደውን አድርግ እንጂ ልጁንም ባንዲራውንም አልጥልም። ጣለው ብያለሁ፣ ቆጥራለሁ 3። ይህን እንኳንስ የዓለም አቀፍ የጦርነት ስነ ምግባር ሕግ ተጨምሮበት ኢትዮጵያዊ ስነ ምግባር እንኳን አይፈቅድልም። 2። ከአክሎግ ኋላ አንድ ሰው ተጠጋ። የሻለቃ ማዕረግ ያለው ወታደር። አክሎግ ይህ መሆን የሌለበት ጉዳይ ነው። የዚህ ጦር አዛዥ እኔ ነኝ። ይህን አጸያፊ ተግባር እፊቴ እንድትመጽም አልፈቅድልም። ሽጉጥን ወደ ወገብ መልስ። ወታደርህን እዘዝ እንጂ ታዲያ እኔን ማን አዛዥ ያደረገ? ቢሆንም እዚህ እንድታደርግ አልፈቅድልም፣ እለፍ ሲል አዛዡ ጮሆ ለዣንጊዳ የእጅ ምልክት ሰጠው። የመንደር ውሻ እንዳይነክስ 2 ወታደሮች ያጅበዋል። ፈጣሪ ውለታውን ይክፈልልኝ ጌታዬ። ዣንጊዳ ሻለቃውን አመስግኖ ወደ መንደሩ ተፈተለከ። 2 የታዘዙ ወታደሮችም ከኋላው ተከተሉት። ቆየት ብሎም የውሻ ጩኸት መንደሩን ያቀልጠው ጀመረ። የተራራው የሕክምና ቡድን ቁስለኞቹን ለማዳን በመተራመስ ላይ ነው። ኪራኮስና ሲባራ የሚተርፉ አይመስሉም። ኮሎኔል አሊጋዝና ጌራ ኪራኮስን ይዘው በቃላት ልውውጥ የተራራውን ወገኖቻቸውን ተቀላቅለው ኪራኮስን ለሕክምና ቡድኑ ካስረከቡ በኋላ በ3 የሀሳብ አውታር ተወጥረዋል። አንደኛው የተራራውን ፍልሚያ መቀላቀል ሲሆን ሁለተኛው ደግሞ ዴር 33ን በማስነሳት አዲስ ዘመን ውስጥ የተያዙትን ሻጊዝንና ሜሮዳን ማትረፍ ነው። በተለይም የሻጊዝ ጉዳይ ጊዜ የሚሰጥ እንዳልሆነ ተማምነዋል። ለሽያጭ ከመቅረቡም በላይ ሁለቱም የታሰሩበትን ቦታ ካርታ ሰርቶ በማንቶ ገራ ሸለቆ እያሉ ያቀበላቸው አባል አሁንም እዛ ሆኖ ባደረሳቸው መረጃ መሰረት ሮበርት ጋሎ የሚባለው የሲአይኤ ወኪል አዲስ ዘመን ደርሷል። ሌላኛውና
ዋነኛው ጉዳይ ሆኖ ያገኙት የዋሻ ውስጥ መንገዱን በኪራኮስ አባት ማስታወሻ ቁልፍ በመክፈት ወገኖቻቸውን ማስመለጥ ነው። ስለዚህ ጉዳይ ለሚራዥ ለማስረዳት እንኳን ጊዜ አላገኙም። ሚራዥ ሲጳራን የሕክምና ቡድኑ ከወሰዳት በኋላ ወደ ፍልሚያው እንዲመለስ ተገዷል። በመሆኑም የሲጳራን መትረየስ ይዞ በዛ በኩል በተፈጠረው ክፍተት ምክንያት ክፉኛ በመጠጋት ላይ ከነበረ ኃይል ጋር መተጋተጉን ቀጥሏል። አክሎግ ከሮበርት ጋሎ የስልክ ጥሪ ከደረሰው በኋላ ወደ አዲስ ዘመን መፈትለክ ጀምሯል። የሽኒን ወንዝ ለመሻገር የወሰደበትን ጊዜ አያስታውሰው። በደመ ነፍስ እያለከለከ በመሮጥ ላይ ነው። አዲስ ዘመን በጥብቅ በሚጠበቀው መኖሪያ ቤት ውስጥ ቀንጠፋውና ሮበርት ጋሎ ውስኪ በመጎንጨት ላይ ናቸው። እየመጣ ነው አለ ቀንጠፋው ወደ አክሎግ ደውሎ ከተነጋገረ በኋላ። በጥቂት ደቂቃዎች ውስጥ ይደርሳል። ቅድሚያ ለሚሰጠው ቅድሚያ መስጠት ተገቢ ነው። 10 ያባረረ አንድ አይዝም እንደሚባል መሆን የለብንም። ኮሎኔል፣ እስኪ እርሶ ቅድሚያ የሚሰጠውን ጉዳይ እንገሩን አለ ጌራ ረጅሙን ኮሪደር እያቋረጡ እያሉ። መጀመሪያ ዴር 33ን አስነሳ፣ ከዛ ቀጥሎ ማዘዙን ለኔቶ። ጌራ የዴር 33ን ሞተር በፍጥነት ቆሰቆሰ። ባለ 50 ካሊበር መትረየስ ከበቂ ጥይት ጋር ገብቶ ተወደረ። የእጅ ቦምቦች ሆዷን ወጠቁት። 4 ኮማንዶዎች ገብተው ቦታቸውን ያዙ። ኮሎኔሉ ከጌራ ጎን ተሰየሙ። ከጥቂት ደቂቃዎች በኋላ አንድ ጩልሌ የመሰለ ብረት ከተራራው ወር ተመንጥቆ ሲወጣ ታየ። በተራራው ላይም ከተራራው በታችም ያሉ አይኖች ሁሉ ወደ ሰማይ ተተኮሱ። አንገቶችም ወደ ኋላ ታጠፉ። በጣቅረን ሰማይ ላይ የሚገለባበጠው የብረት ንስር ተራራውን 2 ከዞረ በኋላ ዝቅ ብሎ እሳት መትፋት ጀመረ። ፍም የተጠመደው መትረየስ የእሳት ጸበል ይረጭ ጀመረ። ሚራዥ ቀና ብሎ ወደ ሰማይ ተመለከተ። ጌራ በጥጉ 2 በዴር 33 ተገለባብጦ ሲያልፍ አንዳች ነገር ወረረው። አጥቁ ሲል መልእክት አስተላለፈ ሚራዥ። አጥቁ አጥቁ! ምሽጉ ገነፈለ። የሚያስቀውን መሳሪያ እስካሁን አልፎ አልፎ ቢጠቀሙትም በገፍ ጥቅም ላይ የዋለው ግን አሁን ነው። ልዩ ስልጠና የተሰጣቸው ልዩ ኃይሎች እስካሁን በመከላከሉ ፍልሚያ ላይ እንዳይሳተፉ ተደርገዋል። በሚራዥ እቅድ መሰረት እነዚህን በውድ ወጪ የሰለጠኑ ኃይሎች አላግባብ መጠቀም ተገቢ አልነበረም። የነሱ ፋንታ የደረሰውም አሁን እንደሆነ ተገንዝቧል። እንደ ሚራዥ አባባል የመከላከል ጦርነት እንደ ማጥቃት ከባድ ባለመሆኑ ሌሎቹን ማሰለፉ በቂ ነበረ። አሁን ሚራዥን ጨምሮ ልዩ ኃይሎቹ በሙሉ የታጠቁት ሳቅ በሳቅ የተሰኘውን ልዩ መሳሪያ ነው። አጠር ብሎ ወፈር ያለ ጥቁር ዘመናዊ መሳሪያ፣ በአፉ ሞትን በሳቅ ለውሶ የሚተፋ ብረት። ድምፁ የሟች ሳቅ የሆነው ይህ ድምፅ አልባ የጦር ዕቃ የጥይቱ እርሳስ ወደ ሰውነት ከገባ በኋላ በደም ውስጥ ገብቶ የሚቀላቀል ቅመም በረቂቅ ቅመም ተዘጋጅቶለታል። ቀመሩም በሚስጥር እንዲያዝ ተደርጓል። በዴር 33 ላይ የተጠመደው ልዩ መትረየስም ሆነ እነ ጌራ የታጠቁት ልዩ ሽጉጥ የሳቅ በሳቅን ጥይት የሚጎርስ ሆኖ የተሰራ ነው። ጦርነቱ ተፋፋመ። ከተራራው ስር ያለው አካባቢ ሳቅ በሳቅ ይሆን ጀመረ። አውደ ውጊያው ጦር ሜዳ ሳይሆን ካቲካላ ቤት መሰለ።
በተራ ጥይት የሚመታው ሲያቃስት፣ ይስሐቅ በሳቅ ጥይት የገባበት እየተንተከተከ ሲሞት የሚያቃስተው የሚስቅ ይመስል ነበር። እስከ መሳሪያው ወደ ሰማይ ቱጎ ተበጣጥሶ ወደ ምድር መመለስ፣ ወደፊት እንደ ነብር ተወርውሮ አንገት ለአንገት ተናንቆ መፈሳፈስ፣ ትንቅንቁ ቀጠለ። ዣንጊዳን የሚያጅቡት ወታደሮች አጥቢ እያፋለጉ ሲወተውቱት ነበር ያመሹት። መሳሪያዎቻችሁ ከምን ሀገር የተሰሩ ናቸው? አልፎ አልፎ የሚተኮሱት ጥይቶቻችሁ እያሳቁ ይገድላሉ። ማን ያስታጠቃችሁ? የአርበኞች ግንባር ናቸው ነው የምትባሉት? እውነት ነው? አይደለንም። አዛዞቻችሁንና አክሎግ አሳስተዋቸዋል። እናንተንም ዋሽተዋቸዋል። ጊዜው ሲደርስ የኛ ማንነት ይገለጽላቸዋል። ለምን እንደምንፋለምም ያኔ ይገባቸዋል። ለወታደሮቹ አሰልቺ ውትበታ ዣንጊዳ የመለሰላቸው ይህንን ብቻ ነበረ። ዣንጊዳ መንደር ለመንደር ሕፃኑን ይዞ ሲባዝን አምሽቶ ተስፋ ሊቆርጥ ሲል አንዲት አሮጊት ደረቷን እየደቃች ተቀበለችው። እኔ አፈር ልብላ! ደረቷን እየደቃች ነበር የተቀበለችው። አረግ እንዴት ነው? አስተቃቀፉንም አላወክበት። እስኪ አምጣው የኔ ልጅ። እኔን እናቱ ሞታበት ነው። እኔ አፈር ልብላ! እዚህ ማዷ እንዲት አራሳለች ሲባል ሰምቻለሁ። ከደረሰልን ይሄድ እስቲ። የአሮጊቷ እርምጃ የህልም እርምጃ ሆነበት ለዣንጊዳ። አሮጊቷ ገልታ ትል ጀመር። ታጥፋ መሬት ልትነካ ምንም አልቀራትም። ጎባጣ ናት። እንኳንስ ልጁን ታቅፋ ልትሄድ ራሷን መራመድ ስላቃታት ለዣንጊዳ አስታቀፈችው። ወደ ተባለችው አራስ ሲደርሱ አራሷ ለቅሷን ታስነካው ጀመረ። ልጇ በጠና ታማ እንደሞተችባት ከነገረቻቸው በኋላ ነበረ ልጁን ተቀብላ ማጥባት የጀመረችው። ለዣንጊዳ የሚበላ ነገር ቢቀርብለትም ሊዋጥለት አልቻለም። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ይህ ክፍል ከተመቻችሁ ላይክ ማድረጉን እንዳትረሱ። አዳዲስ ክፍሎች እንዲደርሷችሁ ሰብስክራይብ ያድርጉ። ክፍል 22 እስኪቀጥል ሰላም ሁኑ።